ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የምክር ቤት አባል የሆኑትና የአብን ከፍተኛ አመራር የነበሩት ዶክተር ደሳለኝ ጫኔ ሰቆቃዎ አብን በሚል ርዕስ አነጋጋሪ መልእክት በማህበራዊ ትስስር ገጻቸው አጋርተዋል። ዶክተር ደሳለኝ ጫኔ በመልእክታቸውም አብን በምርጫ ቦርድ በሕግ ባይሰረዝም እንኳን በተግባር ግን ጉባኤ እንዳያካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው። ተሿሚው አንጃ ትናንት አካሄድኩት ያለውን ጉባኤ ለመጥራት የሚያስችለው አካል ብሔራዊ ምክር ቤቱ ወይም ማዕከላዊ ኮሚቴ ውሳኔ ያላሳለፈበት ጉባኤ አዘጋጅ ያልሰየመበት ማዕከላዊ ኮሚቴ ውሳኔ እንዲያስተላልፍም በአግባቡ ስብሰባ ያልጠራበት አብዛኛዎቹ የትናንቱ ጉባኤ ተሳታፊዎችን በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ ሲሉ ነው ዶክተር ደሳለኝ ጫኔ መልእክታቸውን ያስተላለፉት። ዶክተር ደሳለኝ አስከትለውም የፓርቲው አባል መሆን አለመሆናቸውን ግን ከጥርጣሬ በጸዳ መንገድ ማረጋገጥ አልቻልኩም። የተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ ፓርቲውም ህልውናውም እንደሌለ የሚቆጠር የጥቂት አመራሮች የስልጣንና የጥቅማ ጥቅም በተደጋጋሚ እንደምለው ከምግብ ዋስትና ማረጋገጫነት ወይም ሴፍቲ ኔት ፓኬጅ የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል። ብዙ ዋጋ በከፈልንበት ፓርቲያችን ላይ እንደዚህ አይነት የመረረ ግምገማ ለማሳረፍ ያስገደደኝ ጉዳይ አብን መስራት የሚችለውን በወቅቱ በአጭር ጊዜ የሰራና በጥቂት የከፍተኛ አመራሩ ስህተቶች የፖለቲካ ገበያውን ወይም ፖለቲካል ከረንሲ እንዲያጣ የተደረገ ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቅም ፓርቲ ነው ብዬ ስለማምን ነው። የአማራ ህዝብን ባይጠቅም እንኳን የማይጎዳ ቢሆን ኑሮ የተሾሙት አመራሮች እንጀራ በልተው ቢያድሩበት በግሌ ችግር የለብኝም ሲልም ዶክተር ደሳለኝ ጫኔ መልእክቱን አስተላልፏል። ዶክተር ደሳለኝ ጫኔ አንድ ወቅትም በግሌ እምባ ያነባው ጭምር የአብን ጉባኤ ተሳታፊዎችን ለምኛለው። የግል ፍላጎታችንና የተወጠረው ኢጓችን ከህዝባችን ፍላጎት አንጻር ኢምንት መሆኑን ለማስረዳት ያደረግነው ውቶታና ልመናም ሰሚ አላገኘም ሲሉ ነው ዶክተር ደሳለኝ ጫኔ መልእክታቸውን ያስተላለፉትን ጠንከር ያለ መልእክትን በዜናችን በዝርዝር እናስደምጣችኋለን። በኢትዮጵያ የእስራኤል አምባሳደር የሆኑት ቤተ እስራኤላዊው አብርሃም ንጉሴ ዛሬ በአፍሪካ ህብረት የሩዋንዳው የዘር ጭፍጨፋ ለማሰብ ካዘጋጀው ስብሰባ ተገደው እንዲወጡ ተደርገዋል። አምባሳደሩ ከስብሰባው ተገደው እንዲወጡ የተደረጉት በምን ምክንያት ነው የሚለውን መረጃ በዜናችን በዝርዝር እናስደምጣችኋለን። በወቅታዊ ጉዳይ ከአማራ ፋኖ አደረጃጀቶችም ጠንከር ያለ መግለጫ ተሰጥቷል። በህልውና ትግላችን አላጋጮች የአማራነት ርስታችንን የማንሸጥ በጽኑ አለት ላይ የታነጽን አባቶቻችን ልጆች ነን በማለትም ጠንከር ያለ መልእክት አስተላልፈዋል። መግለጫውንም በዜናችን በዝርዝር እናሰማችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በወቅታዊ ጉዳይ ከአማራ ፋኖ አደረጃጀቶች የጋራ መግለጫ ተሰጥቷል። የመግለጫው ሙሉ ይዘትም እንደሚከተለው ይነበባል። በህልውና ትግላችን አላጋጮች የአማራነት ርስታችንን የማንሸጥ በጽኑ አለት ላይ የታነጽን የአባቶቻችን ልጆች ነን። አማራነት ዕዳ በደል ሆኖ ላለፉት 50 ዓመታት ማንነት ተኮር መንግስት መር የዘር ማጥፋት አደጋ የተደቀነበት የአማራ ህዝብ የታሪክ፣ የባህል፣ የሃይማኖት፣ የክብረ ሰብእ ህልውናው የመጥፋት አደጋ ተጋርጦበት ከርሟል። በጸረ አማራ ኃይሎች የተናበበ ዘመን ተሻጋሪ አማራን ማጥፋት ጉዞ ከወለጋ እስከ መተከል ከአርባ ጉጉ እስከ በደኖ ከሲዳማ እስከ ሶማሌ ከጭና እስከ ማይካድራ በማንነቱ አማራ የሆነ ሁሉ ሰበብ እየፈለገ በጅምላ ተጨፍጭፎ በጅምላ ተቀብሯል። ቤቱ ሀብት ንብረቱ ተዘርፏል። በእሳት ተቃጥሎ ለልመና ተዳርጓል። የመሬት ይዞታውን ተነጥቆና ተፈናቅሎ በመጠለያ ካምፖች የሰቆቃ ህይወትን እየገፋ ይገኛል። ከምንም በላይ ከአጽመ ርስቱ ተፈናቅሎ በየዘመኑ ለበቀሉ ተለዋዋጭ አማራ ጥል ኃይሎች መጫወቻ መሳቂያና መሳለቂያ ሆኖ ባጅቷል። የአማራ ህዝብን መከራ ለታሪክ ከመቶ ባሻገር በዚህ አጭር መግለጫ ማውሳት ውቅያኖስን በማንኪያ እንደ መጭለፍ ያለ ጉዳይ ነው። የአማራ ህዝብ ጸረ ሰላም ኃይሎች ቀየው ድረስ ዘልቀው ሰዋዊ፣ ባህላዊ፣ ታሪካዊ፣ ሃይማኖታዊ ህልውናውን ለአንድና ለመጨረሻ ጊዜ ከምድረ ገጽ ለማጥፋት የሀገሪቱን ብሔራዊ ጦር አዝምቶ በብልጽግና የፓርላማ ሸንጎ ወስኖ ሁሉን አቀፍ የጥፋት ዘመቻ ታውጆበትና ተገዶ የገባበት የህልውና ትግል ውስጥ መሆኑ ይታወቃል። የህልውና ትግላችንን ብቸኛ የመዳኛ መንገዳችን አድርገን ሰራዊት በማሰልጠን በማደራጀት ጠንካራና ተናባቢ ወታደራዊና ፖለቲካዊ ቁመናን ይዘን እንገኛለን። በህልውና ትግላችን ጠንካራ አደረጃጀት ስለንቦናዊ፣ አካላዊ፣ ሰብአዊና ቁሳዊ ኪሳራ ውስጥ የሚገኘው የስርዓቱ ጦርና የፖለቲካ ኃይል በአራያውና በአምሳሉ በፈጠራቸው የክልሉ ብልጽግና ልዩ ልዩ የሚዲያ ሰራዊት በትግሉ ሜዳም ጭምር ሳይቀር አስርጎ ያስገባቸው አደረጃጀቶች የሚያነሱ የሚጥሏቸው የማደናገሪያ ሀሳቦች ከህልውና ትግላችን ዓላማና ግብ ለደቂቃም ፈቀቅ የማንልባቸው ጉዳዮች መሆናቸውን አስረግጠን መግለጽ እንፈልጋለን። በእነዚህ የማደናገሪያ ሀሳቦች ዙሪያ የአማራ ፋኖ አደረጃጀቶች የሚከተሉትን ጽኑ አቋሞች እንዳሏቸው መግለጽ
መግለጽ እንወዳለን። አንደኛ የአማራ ህዝብ አጽመ ርስቶችን በተመለከተ የህልውና ትግላችን ለድርድር የማያቀርባቸው ጉዳዮች መሆናቸውን በተለያዩ ጊዜያቶች በሰጠናቸው የሚዲያ ማብራሪያዎች ገልጸናል። ትናንት በመላው አማራ ወልቃይት ብረሳሽ ቀኝ ትርሳኝ እያለ በየአደባባዩ ጉሮሮ እስኪሰነጠቅ የጮኸውን ግንባሩን ለጥይት የሰጠውን የመላ አማራ ህዝብ ጩኸትን አሳንሶ ሞትን አራክሶ አኮስሶና አኮስምኖ የወልቃይትን ጉዳይ፣ የጎንደር የራያን ጉዳይ፣ የወሎ የደራን ጉዳይ፣ የሸዋ እንዲሁም የመተከልን ጉዳይ የጎጃም አድርጎ እየነጣጠሉ አናሳና ነጣጣይ ትርክት መፍጠር በአዴናዊነት ካልሆነ ከቶ ምን ሊባል ይችላል? ስለሆነም ስርዓታዊና መንግስታዊ በሆነ መንገድ የተነጠቅናቸው አጽመ ርስቶቻችን የትግላችን የጋራ ጉዳዮች ከመሆናቸው ባሻገር የክልልነት ዲስኩርና ጫጫታዎችም አማራን የመከፋፈያ በአዴናዊ እኩይ የአማራ ህዝብ መጥፊያ መንገድ መሆኑን መግለጽ እንወዳለን። ሁለተኛ የአማራ ህዝብ አንገቱ አንድ ነው። ማንነቱም አማራነት የተገደልነው የምንገደለው፣ የተፈናቀልነው የምንፈናቀለው፣ በጅምላ የተቀበርነው የምንቀበረው፣ በጅምላ የታሰርነው የምንታሰረው በሙሉ በአማራነታችን እንጂ ሌላ ማንነት ኖሮን እንዳልሆነ የአደባባይ ሀቅ ነው። እንዲህ ያለው ድርጊትም በህልውና ትግላችን ውስጥ በጥቁር ታሪክነቱ የምንከትበው ከመሆን የዘለለ ሊኖረው የሚችል ምንም አይነት ቁም ነገር እንደማይኖረው መላው ህዝባችን እንዲገነዘበው እንወዳለን። ሶስተኛ በአጠቃላይ አንድ መሆናችን በአንድ ዝና ሰንሰለት መታገል ጅምር ስራዎቻችን ጋሪዮሻዊ የአጽመ ርስቶቻችን ጥያቄያችን የሚያሳብደውና የሚያመው አካል ከአማራ ህዝብ ታሪካዊ ጠላቶች እኩል የሚታይ መሆኑን በአጽንኦት መግለጽ እንወዳለን። ከላይ በቁጥር 1 እና 2 የተጠቀሱት ጉዳዮች ለአማራ ህዝብ ጠላቶች በልሳንነት የምታገለግሉ የሚዲያ አካላት፣ ፖለቲከኞች፣ ማህበረሰብ አንቂዎችና የሚዲያ ተንታኞች ከታላቁ የአማራ ህዝብ ሰቆቃና መከራ ላይ እጃችሁንም አንደበታችሁንም እንድትሰበስቡ በታላቅ አክብሮት እናሳስባችኋለን በማለት የአማራ ፋኖ በወሎ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም እንዲሁም የአማራ ፋኖ በሸዋ በጋራ መግለጫ አውጥተዋል። ወደ ቀጣይ መረጃችን ስናልፍ በኢትዮጵያ የእስራኤል አምባሳደር የሆኑት ቤተ እስራኤላዊው አብርሃም ንጉሴ ዛሬ አፍሪካ ህብረት የሩዋንዳውን የዘር ጭፍጨፋ ለማሰብ ካዘጋጀው ስብሰባ ተገደው እንዲወጡ ተደርገዋል። አምባሳደሩ ከስብሰባው እንዲወጡ የተገደዱት እስራኤል በጋዛ ፍልስጤማውያን ላይ የምትፈጽመውን መጠነ ሰፊ ጥቃት የሚቃወሙ በርካታ አባል ሀገራት አምባሳደሩ በተገኙበት ስብሰባ ላይ አንካፈልም ብሎ ተቃውሞ በማሰማታቸው እንደሆነ ተገልጿል። የእስራኤል የውጭ ጉዳይ ሚኒስቴር አምባሳደሩ ከስብሰባው ተገደው መውጣታቸውን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ የሱፍን መውቀሱን የእስራኤል ጋዜጦች ዘግበዋል። ሚኒስቴሩ ድርጊቱ የዘር ጭፍጨፋ የደረሰባቸውን የሩዋንዳ ቱትሲዎች መታሰቢያ ክብር ያልሰጠ ተቀባይነት የሌለውና የሩዋንዳና አይሁድ ህዝቦችን ታሪክም ግምት ውስጥ ያላስገባ ነው በማለት መተቸቱን ዘገባዎቹ ጠቅሰዋል። እስራኤል በድርጊቱ አሳሳቢነት ዙሪያ በዲፕሎማሲያዊ መስመሮች እንደምትገልጽ ጠቁማለችም ተብሏል። አብርሃም የእስራኤል አምባሳደር ሆነው የተሾሙት ባለፈው ዓመት ነሐሴ እንደነበርም አይዘነጋም። ወደ ቀጣይ መረጃችን ስናልፍ የአማራ ብሔራዊ ንቅናቄ አመራር የነበሩትና የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ሰቆቃዎ አብን በሚል ርዕስ ጠንከር ያለ መልእክት አስተላልፈዋል። ዶክተር ደሳለኝ ጫኔ ያስተላለፉት መልእክትም እንደሚከተለው ይነበባል። የአማራ ብሔራዊ ንቅናቄ አብን የአማራ የቁርጥ ቀን ልጆች በሆኑ በ10 ሺዎች አባላት ተመስርቶ በሚሊዮኖች የሚቆጠሩ አባላትና ደጋፊዎችን ማፍራት የቻለ በተመሰረተ በጣም በአጭር ጊዜ ውስጥም በመላው አማራና በአገሪቱ የተለያዩ አካባቢዎች መዋቅሩን በመዘርጋትና የህዝባዊ ስብሰባዎችን በማካሄድ አማራውን ያነቃና ያደራጀ በዚህም በአማራ ህዝብ ዘንድ ከፍተኛ ተቀባይነትን ያገኘ አብሪ ኮከብ ንቅናቄ ነበር። በርካታ የንቅናቄው መሪዎችን በማህበረሰባቸውና በመላው የአማራ ህዝብ ዘንድ ከፍተኛ ፍቅርና አክብሮትን የተጎናጸፉበት እድልም የፈጠረ ድርጅት ነበር። አብን የአማራ ህዝብ መብቶች፣ ፍላጎቶችና ጥቅሞች እንዲከበሩ የአማራ ህዝብ ጥያቄዎችን በመቅረጽና በመተንተን ምልአተ ህዝቡን በማስተማር ሰፊ የማንቃትና የማደራጀት ስራ በመስራት እንዲሁም ከፍተኛ የአድቮኬሲና የዲፕሎማሲ ስራ በመስራት በአማራ ህዝብ ውስጥ ጠያቂ ወይም ዲማንዲንግ ማህበረሰብ እንዲፈጠርና በአማራ ጠል ኃይሎች የተደረተውን የሐሰት ጸረ አማራ ትርክት እንዲነትብ ያደረገ ንቅናቄ ነው። አማራው ከሌሎች ኢትዮጵያውያን ወንድም እህቶቹ ጋር በጠረጴዛ ዙሪያ የሰለጠነ ድርድር በማድረግ በሰጥቶ መቀበል መርህ ተመስርቶ በኢትዮጵያ ውስጥ አማራውን እኩል ተሳታፊና ተጠቃሚ የሚያደርግ አዲስ ማህበራዊ ውል፣ ፍትሃዊ የመንግስት ስርዓትና ስሪት እንዲከተል የታገለ የአማራ ህዝብ ከሌሎች ወገኖች ጋር በመሆን አገር የመሰረተ ነጻነቷንና ዳር ድንበሯን አስከብሮ የኖረ ህዝብ መሆኑን ተረድቶ አንገቱን ቀና እንዲያደርግ ከፍተኛ የማንቃትና የማስተማር እንዲሁም የመቀስቀስ ስራ ሰርቷል። ምንም እንኳን በወቅቱ የነበሩ አመራሮች ከብልጽግና ፓርቲ ጋር በነበራቸው የስልጣን ዳረጎት መግባቢያ ወይም አንደርስታንዲንግ መሰረት ምርጫ 2013 ዓ.ም በተጠናና በተቀናጀ መንገድ የአብን እጩ ተወዳዳሪዎች ምርጫውን እንዳያሸንፉና ያሸንፉባቸውም አካባቢዎች በግልጽ ውጤታቸው መገልበጡን በመረጃ ተሰንዶ ቢቀርብላቸውም ከፍተኛ አመራሮች ለቦርዱም ሆነ ለፍርድ ቤት የረባ አቤቱታና ክስ ሳያቀርቡ ተድበስብሶ እንዲታለፍና በ5 ወንበር ብቻ እንዲወሰን
ወሰን ሸፍጥ ቢፈጸምበትም ቅሉ 5 የፌዴራል እንዲሁም 13 የአማራ ክልል ምክር ቤት ወንበሮችን በመያዝ በፌዴራል ፓርላማም ሆነ በአማራ ክልል ምክር ቤት ከገዢው ፓርቲ ቀጥሎ ብዙ መቀመጫዎችን ያሸነፈ ዋነኛ ተቃዋሚ ሆኖ መቀጠሉም የሚታወቅ ነው። ምርጫ 2013ን ተከትሎ የስልጣን ዳረጎት የተሰጣቸው የንቅናቄው አመራሮች የፓርቲው ምልአተ ጉባኤ ስራ አስፈጻሚው ብሔራዊ ምክር ቤቱም ሆነ ጠቅላላ ጉባኤው ሳይመክርበትና ሳይወስን በጓሮ በር በኩል በየተራ የሾለኩ ስልጣን ተቀብለው ድርጅቱን ለብልጽግና በእጅ መንሻነት ማስረከባቸውም የቅርብ ጊዜ ትውስታችን ነው። የንቅናቄው ብሔራዊ ምክር ቤትም ጉዳዩን ከመረመረ በኋላ ንቅናቄያችን ሳይወስን ስልጣን ከተቀበላችሁ ያላችሁ አማራጭ የተቀበላችሁትን የመንግስት ኃላፊነት ይዛችሁ ቀጥሉ፣ የፓርቲው ኃላፊነት ግን ከፍተኛ ጊዜ ጉልበትና ትኩረት የሚጠይቅ ስለሆነ የንቅናቄውን ስራ ደርባችሁ ማከናወንም የፓርቲውን ስራ ስለሚጎዳ የንቅናቄውን ኃላፊነት በሙሉ ጊዜያቸው ለሚሰሩ አዳዲስ አመራሮች አስረክቡና በብሔራዊ ምክር ቤት አባልነት ቀጥሉ ወይም ደግሞ የመንግስት ስልጣን ለቃችሁ በፓርቲ ኃላፊነታችሁ ቀጥሉ የሚል አማራጭ በብሔራዊ ምክር ቤቱ ቢቀርብላቸውም አሻፈረኝ ብሎ የፓርቲው ስራ እንዲዳከም በህዝባችን ዘንድ የነበረውን ቅቡልነት እንዲወርድና ፓርቲው በምርጫ ቦርድ አዲሱ አዋጅ ቁጥር 1162 ህዝባር 2011 ዓመተ ምህረት መሰረት የሚጠበቅበትን ጉባኤ እንዳያደርግ እግር ከወርች ተጠፍንጎ 5 ዓመታትን እንዲያሳልፍ አድርጎታል። የካቲት 12 ቀን 2012 ዓመተ ምህረት ከተካሄደው ሁለተኛ ጠቅላላ ድርጅታዊ ጉባኤ በኋላ በ2014 ዓመተ ምህረት በባህር ዳር ጉባኤ ለማካሄድ ተሞክሮ ነበር። በዚህም የድርጅቱ ብሔራዊ ምክር ቤትም በቀጣይ ቀን የተሰበሰበው ጠቅላላ ጉባኤም ከፍተኛ አመራሩ ከመንግስት ስልጣን አንለቅም ስላላችሁ የፓርቲ ስልጣን ለአዳዲስ አመራሮች አስረክቡ ብሎ ወጥሮ ሲይዛቸው ከፓርቲ ኃላፊነት ከተነሳን ከመንግስት ስልጣናችን ያነሱናል በሚል ስጋት እንዲሁም በሚዲያ ስማችን እየተብጠለጠለ ባለበት ጊዜ እንድንለቅ መገደድ የለብንም፣ የ3 ወር ጊዜ ይሰጠንና በ3 ወር ውስጥ እንደገና ጉባኤ አድርገን አዲስ አመራርን ተካ የሚል ተማጽኖ አቀረቡ። በሌላ በኩል ደግሞ አንዳንድ የጠቅላላ ጉባኤ አባላት ዛሬ ካልወረዳችሁ ሙተን እንገኛለን በማለት በፈጠሩት ሰጣ ገባ ምክንያት ጠቅላላ ጉባኤው በአግባቡ ሳይቋጭ እንዲበተን በማድረግ የአብን ድርጅታዊ ህልውና ከድጡ ወደ ማጡ እንዲገባ ተደረገ። ሁለቱን ጫፎች ለማስታረቅና 3 ወር ታግሰን የአመራር መተካካቱ የሚሳካ ከሆነ እንሞክረው በሚል በግሌ እምባ ያነባው ጭምር ጉባኤ ላይ ለምኛለሁ። የግል ፍላጎታችንና የተወጠረው ኢጓችን ከህዝባችን ፍላጎት አንጻር ኢምንት መሆኑን ለማስረዳት ያደረግነው ውቶታና ልመና ሰሚ አላገኘም። ምርጫ ቦርድም 2014 ላይ ሳይጠናቀቅ የቀረው የጠቅላላ ጉባኤ እንደገና እንዲካሄድ ያልተጠናቀቀው የአመራር ሪፎርም አጀንዳም ውይይት ተካሂዶበት እንዲቋጭ ቀነ ገደብ አስቀምጦ ትዕዛዝ ቢሰጥም አሁንም ከፍተኛ አመራሩ አብለኛ ካልሆነ ለማንም እንዳይሆን እናደርጋለን ባልበላውም ጭሬ ልበት ነው በሚል እልህ ጠቅላላ ጉባኤውን በድጋሚ ማካሄድ ሳይችል እንዲቀርና ድርጅታዊ ህልውናውን እንዲያጣ በርካታ አመራሮችና አባላትም ተስፋ ቆርጠው እንዲቀመጡ አለፍ ሲልም ሌሎች አማራጮችን እንዲያማትሩ አድርጓል። ከዚያ እንደገና በታህሳስ 3 እና በታህሳስ 10 ቀን 2015 ዓ.ም የብልጽግና ተሿሚው አንጃ ጠቅላላ ጉባኤ ለማድረግ ዝግጅት መጨረሱን ገልጾ ታህሳስ 22 እና 23 ጉባኤ እንደሚያካሂድ ለምርጫ ቦርድ አሳወቀ። ቦርዱም በቁጥር 1162 ህዝባር 812 በታህሳስ 15 ቀን 2015 ዓ.ም ለንቅናቄው በጻፈው ምላሽ በፓርቲው መተዳደሪያ ደንብ አንቀጽ 12(1) መሰረት የብሔራዊ ምክር ቤቱ 45 ቋሚና 13 ተለዋጭ አባላት ያሉት መሆኑን ከቋሚ አባላቱ ከግማሽ በላይ የሆኑት ከተገኙ ምልአተ ጉባኤ እንደሚሟላ ስብሰባዎቹም የሚያልፉት ከግማሽ በላይ የሚሆኑት የምክር ቤቱ አባላት ሲገኙ መሆኑን የፓርቲውን ህገ ደንብ አንቀጽ 22 ከ1 እስከ 2 መደንገጉን ጠቅሶ ይሁንና የፓርቲው ብሔራዊ ምክር ቤት ነሐሴ 7 ቀን 2014 ዓ.ም ተደረገ በተባለው የፓርቲው ምክር ቤት ስብሰባ ላይ ከተገኙት 22 ተሰብሳቢዎች ውስጥ 8ቱ ብቻ የብሔራዊ ምክር ቤት አባላት መሆናቸውን ቦርዱ መረዳቱን ገልጿል። በመሆኑም ታህሳስ 22 እና 23 ቀን 2015 ዓ.ም ይደረጋል የተባለው ጠቅላላ ጉባኤ እንዲካሄድ የፓርቲው ብሔራዊ ምክር ቤት ውሳኔ የሰጠው የምክር ቤቱ ምልአተ ጉባኤ ሳይሟላ መሆኑን ከፓርቲው ከቀረቡለት ሰነዶች መረዳቱን ቦርዱ ገልጿል። ስለዚህ ከላይ በዝርዝር በተገለጹት የፓርቲው መተዳደሪያ ደንብ ድንጋጌዎች መሰረት ብሔራዊ ምክር ቤቱ ነሐሴ 7 ቀን 2014 ዓ.ም በወሰነው ውሳኔ መሰረት ይህንን ጠቅላላ ጉባኤ መጥራትና ማካሄድ የሚችልበት የህግ አግባብ የሌለ መሆኑን በአክብሮት ልንገልጽ እንወዳለን ብሎ በጻፈው ደብዳቤ ጉባኤውን ከልክሏል። ከዚያ በኋላም ባሉት 3 ዓመታት ውስጥ ጉባኤ መጥራት ባለመቻሉ የፓርቲው ህልውና እንዲያከትምና በምርጫ ቦርድ ልዩ ችሮታ ካልሆነ በስተቀር በህግ እስካሁን ባይሰረዝም በተግባር ግን የመሰረዝ ዕጣ እንዲገጥመው ተደርጓል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓ.ም በግልጽ እንደተደነገገው አዋጁ የወጣበት አንደኛው ዓላማ ዜጎች በሚመሰርቱት ወይም በአባልነት በሚቀላቀሉት የፖለቲካ ፓርቲ ውስጥ የሚኖራቸውን መብትና ግዴታ እንዲሁም ፓርቲው ህጋዊ ሰውነት የሚያገኝበትን ሁኔታና በድርጅትነት ሲንቀሳቀስ መከተልና ማክበር ያለበትን መሰረታዊ መርሆች መደንገግ አስፈላጊ መሆኑን ይገልጻል። በአዋጁ ጠቅላላ ድንጋጌ አንቀጽ 2 ንዑስ አንቀጽ 13 ውስጥም በግልጽ እንደተመላከተው የፖለቲካ
የፖለቲካ ፓርቲ ወይም የፖለቲካ ድርጅት ማለት ዜጎች ተደራጅተው የሚመሰረቱት የፖለቲካ ፕሮግራም በማውጣት በአገር አቀፍ በክልል ወይም ከክልል በታች ባለ ደረጃ በምርጫ የፖለቲካ ስልጣን ለመያዝ በዚህ አዋጅ መሰረት ተመዝግቦ የሚንቀሳቀስ ተቋም ነው ይላል። በአዋጁ ምዕራፍ 2 ስለ ፖለቲካ ፓርቲ ምዝገባ በሚደነግገው አንቀጽ 66 ዝባር 1 ላይ ደግሞ ማንኛውም የፖለቲካ ፓርቲ በኢትዮጵያ ውስጥ በፖለቲካ ፓርቲነት ለመንቀሳቀስ የሚችለው በአዋጁ መሰረት በቦርዱ ተመዝግቦ የህጋዊ ሰውነት ማረጋገጫ የምስክር ወረቀት ሲያገኝ ብቻ እንደሆነም ተደንግጓል። በአዲሱ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 ዓ.ም መሰረት ነባር ሀገራዊ ፓርቲዎች የሚጠበቅባቸውን 10,000 አባላት ፊርማ የተሻሻለ የፖለቲካ ፓርቲ ፕሮግራም የተሻሻለ የፓርቲ ህገ ደንብ እንዲያስገቡና ከ500 ሰው በላይ የመስራች ፈራሚዎች 5% የጉባኤ ተሳታፊዎች በተገኙበት እንደገና ጉባኤ አድርገው እንዲመዘገቡና ህጋዊ ሰውነት አግኝተው እንዲንቀሳቀሱ በተጣለባቸው የግዴታ የድጋሚ ምዝገባ መሰረት አብን በምርጫ ቦርድ በተደጋጋሚ መስፈርቱን እንዲያሟላ ቢታዘዝም ሁለተኛውን ጉባኤ ካደረገበት ከየካቲት 12 ቀን 2012 ዓ.ም ጀምሮ ሶስተኛውን ጉባኤ አደረኩበት እስካለበት እስከ ትናንት መጋቢት 28 ቀን 2017 ዓ.ም ድረስ ለ5 ዓመታት ከአንድ ወር ጊዜ ምንም አይነት በቦርዱ ተቀባይነት ያለው ጉባኤ አላደረገም። በአዲሱ አዋጅ መሰረትም ህጋዊ የምዝገባ የምስክር ወረቀት አልተሰጠውም። በአዋጁ አንቀጽ 74 ሼ ላይ በግልጽ እንደተመላከተው ደግሞ አንድ የፖለቲካ ፓርቲ በህገ ደንቡ ላይ ቢያንስ በ3 ዓመት አንዴ የፓርቲው ጠቅላላ ጉባኤ መካሄድ ያለበት መሆኑን የሚገልጽ ድንጋጌ ማካተት ያለባቸው ሲሆን በዚህ ድንጋጌ መሰረትም አንድ ፓርቲ የምዝገባ የምስክር ወረቀቱ ሳይሰረዝበት ለመቀጠል በ3 ዓመት አንድ ጊዜ ጠቅላላ ጉባኤ የግድ ማድረግ አለበት። በአዋጁ ምዕራፍ 7 ስለ ፖለቲካ ፓርቲ መሰረዝ ወይም መፍረስ በሚደነግገው በአንቀጽ 96 ስር ደግሞ የፖለቲካ ፓርቲ ከሚከተሉት ሁኔታዎች በአንዱ ምክንያት ከፖለቲካ ፓርቲነት ሊሰረዝ እንደሚችል ተመላክቷል። እነሱም አንደኛ በፓርቲው መተዳደሪያ ደንብ መሰረት በራሱ ፈቃድ ከምዝገባ እንዲሰረዝ ሲጠይቅ፣ ሁለተኛ በዚህ አዋጅ መሰረት የፖለቲካ ፓርቲው በዚህ አዋጅና በመተዳደሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ በ3 ወር የዘገየ እንደሆነና ከዚያ በኋላ ቦርዱ በሚሰጠው የጊዜ ገደብ ውስጥ ጉባኤውን ሳያካሄድ የቀረ እንደሆነ ቦርዱ ወስኖ ያፈርሰዋል። ሶስተኛ የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ ይፈርሳል ወይም ይሰረዛል። ስለዚህ ከላይ ከቀረቡት የአዋጅ ቁጥር 1162 ዝባር 2011 ዓ.ም ድንጋጌዎች እንዲሁም ከአብን መተዳደሪያ ደንብ ድንጋጌዎችም አንጻር ከታየ አብን ከየካቲት 12 ቀን 2015 ዓ.ም በኋላ የነበረው ተጨማሪ የ3 ወር ጊዜ ብቻ ሲሆን ከግንቦት 12 ቀን 2015 ዓ.ም በኋላ ግን እስካሁን ድረስ ቦርዱ በይፋ ባይሰርዘውም በተግባር ግን ጉባኤ ማካሄድ ባለመቻሉ እንዲፈርስ ይገደዳል ወይም ፈርሷል ማለት ነው። ከ3 ዓመት ከ3 ወርም ጊዜ አልፎ 1 ዓመት ከ10 ወር ተጨማሪ በጠቅላላው 5 ዓመት ከ1 ወር በቦርዱ ተቀባይነት ያገኘው ጉባኤ ሳያካሄድ የቆየን ፓርቲ ቦርዱ ሳይሰርዘው የቀረው በአራት ምክንያቶች ሊሆን ይችላል ብሎ ግምት መውሰድም ይቻላል። አንደኛ በገዢ ፓርቲ ብልጽግና ትዕዛዝ ለቀጣዩ ምርጫ የተወሰኑት አመራሮቹ በአጃቢነት እንዲሳተፍ ተፈልጎ ከሆነ፣ ሁለተኛ የአብን ተመራጮች በፓርላማ ውስጥ ከገዢ ፓርቲ ቀጥሎ አብላጫ መቀመጫ ያለው የምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ እንደሚጠራውም ዋነኛ ተቃዋሚ ፓርቲ የሚባለውን ፓርቲ መሰረዙ ቦርዱ የህዝብ ግንኙነት ጉዳትና ጫና ያመጣብኛል ብሎ አስቦ ሊሆን ከቻለ፣ ሶስተኛ አመራሩ በሂደት ልዩነቶች አጥቦ ችግሩን ፈቶ መቀጠል ከቻለ በሚል የዋህነትም ሊሆን ይችላል። አራተኛ የቦርዱ ተቋማዊ የማስፈጸም አቅም ማነስ ወይም በትኩረትና ክትትል ማነስ ምክንያት ሊሆን ይችላል። አብን በምርጫ ቦርድ በህግ ባይሰረዝም እንኳን በተግባር ግን ጉባኤ እንዳያካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው። ተሿሚው አንጃ ትናንት አካሄድኩት ያለውን ጉባኤ ለመጥራት የሚያስችለው አካል ብሔራዊ ምክር ቤቱ ወይም ማዕከላዊ ኮሚቴው ውሳኔ ያላሳልፍበት፣ ጉባኤ አዘጋጅ ያልሰየመበት፣ ማዕከላዊ ኮሚቴው ውሳኔ እንዲያስተላልፍም በአግባቡ ስብሰባ ያልተጠራበት፣ አብዛኛዎቹ የትናንቱ ጉባኤ ተሳታፊዎችን በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ። የፓርቲው አባል መሆን አለመሆናቸውን ግን ከጥርጣሬ በጸዳ መንገድ ማረጋገጥ አልቻልኩም። የተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር ፓርቲውም ህልውናው እንደሌለ የሚቆጠር የጥቂት አመራሮች የስልጣንና የጥቅማ ጥቅም በተደጋጋሚ እንደምለው ከምግብ ዋስትና ማረጋገጫነት ወይም ሴፍቲኔት ፓኬጅ የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል። ብዙ ዋጋ በከፈልንበት ፓርቲያችን ላይ እንደዚህ ያለ የመረረ ግምገማ ለማሳረፍ ያስገደደኝ ጉዳይ አብን መስራት የሚችለውን በወቅቱ በአጭር ጊዜ የሰራና በጥቂት የከፍተኛ አመራሩ ስህተቶች የፖለቲካ ገበያውን ወይም ፖለቲካል ከረንሲ እንዲያጣ የተደረገ ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቅም ፓርቲ ነው ብዬ ስለማምን ነው። የአማራ ህዝብን ባይጠቅም እንኳን የማይጎዳ ቢሆን ኑሮ የተሾሙት አመራሮች እንጀራ በልተው ቢያድሩበት በግሌ ችግር የለብኝም። የፖለቲካ ምህዳሩ ሲፈቅድ ለአማራ ህዝብ ከዚህም ባለፈ መላው ኢትዮጵያውያንን ታግሎ ማታገል የሚችል ድርጅት እንዴት መመስረት እንደሚቻል ማንቃት፣ ማስተማር፣ ግራስ ሩትስ ኦርጋናይዚንግ
ኤቲኪንግ፣ ስቴትስማንሺፕ፣ አድቮኬሲና ዲፕሎማሲ የተማርንበት ስለሆነ አንድ ቀን ቫይብራንት የሆነ ድርጅት መመስረታችን አይቀርም። ዛሬ በእርግጥ ፖለቲካው የጠመንጃ አፈሙዝ በሆነበት ሀገር የፓርቲ ፖለቲካ ከአጭር ጊዜ አንጻር ፋይዳው ዝቅ ያለ ነው። ዘላለማዊ ክብርና ሞገስ በአብን ውስጥ በተለያየ ደረጃ ተሳትፋችሁ ውድ ዋጋ ለከፈላችሁ ጓዶቻችን በማለት የአብን ከፍተኛ አመራር የነበሩትና የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል።